መሰረት ዶክተሩ ተዘጋጅቷል። ግን የሆነ አጠራጣሪ ነገር ካየው ይሄው መጥቻለሁ። ከፈይ ደግሞ የራስ ሰው አድርገኝ። አውጡ ሊያስፈልገዋል ብለኝ ነበር። ቀን መግፋቱ ለምን አስፈለገ? ሰዓቱን እኔ ወስኜ እነግርሃለሁ። አልጠየቀኝ። ያው አሁን ቶሎ እንደምታስለቅልኝ ቃል ሲመለከት ግን እኮ ንቅለ ተከላውን እኔ ከሆንኩ ማደርገው የለጋሹን ጤንነት እኮ ወይን ግደለኝ ወይን የፈለግከው ነገር አድርገኝ ወይን ደግሞ ያንተ ሰው አድርገኝ በማለት አቶ ሲምቦ ወደ አቶ ተፈራ ቤት ሄዷል። አቶ ተፈራም እጅግ በጣም ደንግጧል። ለብዙ ጊዜ እየፈለገውና እያሳደደው የነበረው አቶ ሲምቦ ዛሬ ላይ እንግዲህ እስከ ቤቱ ሄዶ ከፈለክ የራስ ሰው ከፈለክ ደግሞ አሁኑኑ ግደለኝና ገላግለኝ እያለው ይገኛል። ወይዘሮ ፋንቱም እንግዲህ ፍቅሩን አልቀበልም ስላለችው አንተ ወንጀለኛ ነህ፣ ከዚህም በፊትም ገጠር ላይ ወንጀል ሰርተ ነው የመጣው፣ እዚህም መጀመሪያ ከሸበጡ በፊት የሰራው ወንጀል አለ፣ አሁን በፖሊስ እየተፈለክን ያለው፣ ስለዚህ እኔ ከማይሆነኝ ሰው ጋር ጊዜን ማቃጠል አልፈልግም በማለትም ምክንያታዊ ሰበብ ትሰጠዋለች። አቶ ሲምቦም እንግዲህ በዚህ የተነሳ እንዴት ፋንቱ ይሄንን ነገር ትለኛለች? እኔ ይህንን ነገር ደግሞ እውነት ሰበብና ምክንያት ቢሆን ኖሮ ባትወደኝ ኖሮ ዞር ብላ አታየኝም ነበር እያለ እንግዲህ ዳጊንም እያሳቀው ነበር። ዳጊም በስተርጅና ምን አይነት ፍቅር ነው የያዘ? አሁን አንተ ሴት በዚህ ሰዓት ምን ያደርግልሃል ብሎ ይለዋል። እሷ ለእኔ ሴት ብቻ ሳትሆን ብሎ ሲለውም ታዲያ ወንድና ሴት ናት ወይ ብሎ ይለዋል። በዚህ ሰዓት ታላግጥብኛለህ ወይ? ለእኔ እሷ ምን እንደሆነች መቼ ይገባሃል እያለውም ይገኛል። ሆኖም አቶ ፋኑኤልም እንግዲህ እስከ ዛሬ ድረስ አላደርግም ያለውን ቀዶ ጥገናውን ለማድረግ ተስማምቷል። እሱም እንግዲህ በባለፈው እንደምናስታውሰው ለመግደል እንግዲህ ሰው አዞበት ነበር። ሆኖም እንግዲህ ዶክተር ፋኑኤል ተርፎ ነበር። ሆኖም እንግዲህ ከተረፈ በኋላ እንዴት ልታስገድለኝ ትሞክራለህ? ይሄንን ሁሉ አንተን አይደል ያደረግከው ብሎ ሲለውም አይ እንደዚህ ማወቅ ራሱ እጅግ ጥሩ ነው። እንግዲህ ይሄንን እኛ ሁሉም ቦታ የምንገኝ እኔ ጨርሰው እስከ መጨረሻ ድረስ ብየው ነበር፣ ግን ጨረፍ አድርጎ ተወ መሰለኝ። አሁንም ምትለው ምልህን የማትስማማና እኔን እንደ አምላክ የማትቆጥረኝ ከሆነ እንደማይቀርልህ እወቅ ይለዋል። እንግዲህ ዶክተር ፋኑኤልም እሺ በቃ እያለው እያወራው እያለ ናሆምና ዳጊ እየሰሙ ነበር። አጠገብ ጋር ያሉትን ሁለት ሰዎች ያላወቅኳቸው እንዳይመስል ለራሳቸው መዘዝ ነው ራሳቸው ላይ ያደረጉት። ስለዚህ ከዚህ መዘዝ ለመዳን ነገሮችን ሁሉ ማስተካከል አለባቸው በማለትም ይናገራል። ሆኖም እንግዲህ ይህንን በተናገረበትም ሰዓት ታዲያ ምንድነው እሱ እንዴት ነው በማለትም ይናገራል። ሆኖም እንግዲህ ዶክተር ፋኑኤልም ምንም አይነት አማራጭ ስለሌለው እንዴት አድርጌ ሀምላልን አስፈታለው የሚለው ብቻ ነው ሀሳብ ውስጥ ያለው። እንግዲህ ዳግምም ሀምላልን ጥየቃ ሄዶ ነበር። ፋኒ እንዴት ነው? ፋኒ እኮ ከሰው ጋር መደባደቡም ሆነ እንደዚህ አይነት ነገር አያቅም እና እንዴት ነው ብላ ትጠይቀዋለች። እሱ እንደዚህ እንደምታስቢው የዋዛ ሰው እንዳይመስልሽ በጣም ደህና ነው ብሎ ይላታል። በዛንም ሰዓት እንግዲህ የፋኑኤል ስልክ ለፋኑኤል ለዳጊ ይደውልለታል። ዳጊም እንግዲህ በደወለለት ሰዓት እጅግ ይደነግጣል። እሱም በደነገጠበትም ሰዓት እንግዲህ እሺ በማለትም ሁሉንም ነገር ለማስተካከል ይሞክራል። ሆኖም እንግዲህ ይህንንም ባለበት ሰዓት ታዲያ ዳግም እጅግ በጣም ደንግጦ ስለነበረ ፋኒ ምን ሆኗል? ፋኒ ምን ሆኗል ብላ ብትለውም የሆነውን ነገር ሳይናገር በቃ አሁን አንቺ ግቢ በማለትም ይሄዳል። በዚህንም ሰዓት አምላል እንግዲህ እጅግ በጣም ተረብሻ ነበር። ምን ይሆን? ምንስ ይፈጠር ይሆን? ምንስ የሆነ ነገር ይኖር ይሆን እያለች እንግዲህ እየፈራችም ነበረ። ሆኖም እንግዲህ በባለፈው ላይ ናሆም ወይዘሮ ፋንቱና አቶ ሲምቦ ሊሳሳሙ ሲል የደረሰባቸው እጅግ መዘዝን አምጥቷል። ሆኖም እንግዲህ
ፋንቱም እጅግ ደንግጧ አቶ ሲምቦ ተወኝ፣ በቃ ተወኝ፣ እኔ ልጄን ማጣት አልፈልግም፣ ለልጄ የፈለገውን ነገር አደርጋለሁ እያለች ብቻዋን እያወራች እያለ ወይዘሮ ዝናሽ ታያታለች። ወይዘሮ ዝናሽም ምን ሆንሻል ፋንቱ ብላ ትላታለች። አይ ምንም አልሆንኩም ብላ ስትላትም ምነው ከሲምባ ጋር የጀመራችሁት ነገር አለ ወይ ብላ ስትልም አይ እያለች ስትል ጊዜ ንገሪኝ፣ ምንድን ነው ናሆምስ ምንድን ነው ያየው ብላ ስትልም አይ እኔና ሲምቦ መካከል ምንም ነገርም ባይኖር ብቻ እሱ ያየን ሊስመኝ ሲል ነው ብላ ትላታለች። ወይዘሮ ዝናሽም በዚህ ሰዓት እጅግ ትደነግጣለች። ሆኖም እንግዲህ እሺ ሊስመኝ ሲል ብላ ስትላት ምን ብላ እጅግ በጣም ከደነገጠችም በኋላ ታዲያ ሊስማ ሲል ዳግም ናሆም እንዳያትና ናሆም ደግሞ እንደተናደደ ትነግራታለች። ለናሆም ብላ ራሷን ራሱ የምትጎዳ የፈለገውን ነገር የማደርግለት ልጄ ማጣት አልፈልግም፣ ልጄ ከስትንፋሽ በላይ ራሱን አሳልፌ የምሰጠው ነው፣ ሙቺ እንኳን ቢለኝ የምሞትለት ልጄ ነው፣ አሁን እሱ እጅግ አዝኖብኛል ብላ ትላታለች። ሆኖም እንግዲህ ይህንን ማቆም ትችያለሽ እኮ ብላ ትላታለች። አዎ እኔ ብቻ እሱ እንዳይዘዝንብኝ እንጂ ከአቶ ሲምባ ጋር ያለኝን ነገር ሁሉ አቆማለሁ ብላ ትላታለች። ወይዘሮ ዝናሽም ልጆቹን የሚያስቀይም ከሆነ ታቆሚያለሽ፣ እንደዚህ አይነት ነገር አትግቢ ብላ ትላታለች። እሺ ብላ ፋንቱም ትስማማለች። ሆኖም እንግዲህ ስልኳን ሁሉ ትዘጋለች። ሲምባም እሷኑ እያሰበና እያሰላሰለ ይገኛል። እንግዲህ ናሆምም በፋንቱና በአባት መካከል ያለውን ነገር ታውቃለህ ወይ ብሎ ሲለውም ምን አይተ ነው? አዎ አውቃለሁ፣ አንተ ቀለል አድርገዋል። እንዴት አንተ የወንድምን ወንድማማቾች ሆነን እናቴን እንዴት እንደዚህ አይነት ነገር ብሎ ሲለውም እንግዲህ እነሱ ተው ብዬው ነበር። ከዚህም በፊት አባቴን ብዙ ጊዜ እንዲተው አድርጌ ነበር፣ ሆኖም ግን ሊተው አልቻለም ብሎ ይለዋል። ታዲያ ይህን ነገር እንዴትስ ማድረግ ነው የምትችለው? ምንስ ነው መፍጠር የምትፈልገው? ታዲያ ይህንን ነገር ሁሉንም ነገር እኔ አስተካክላለሁ፣ ለእኔ ተውልኝ፣ እኔ አንተ እንድታስተካክልልኝ ሳይሆን ለእናቴ ምርጫ ሰጣታለሁ ብሎ ይለዋል። ምን አይነት ምርጫ ሰጣታለ? ከኔና ከአቶ ሲምቦ ትምረጥ በማለትም ይለዋል። እሱም እንግዲህ እንደዛ እያለ ወይዘሮ ፋንቱም ከወይዘሮ ዝናሽ ጋር እያወራች እሷም ስልኳን ስለዘጋች በወይዘሮ ዝናሽ ይደውልላትና አቶ ሲምቦ እንደመጣና በረንዳ ላይ እንዳለ ይናገራል። ሆኖም እንግዲህ ወይዘሮ ዝናሽ አምጥታ ሲምቦ ስልክ ደውሏል፣ ስልክሽን ስለዘጋሽ አሁን እዚህ ውጭ ላይ መጥቷል ብላ ትላለች። የለችም አትመጣም በይ ብላ ስትልም ራስሽ ሂጂና አናግሪው ብላ ትላታለች። እሷም በረንዳ ላይ ትወጣና አቶ ሲምቦ እባክን ተወኝ፣ እባክን ለልጄ ልኖርበት፣ ትክክል አይደለንም፣ ምናልባት እኔ ፊት ሰጥቼ ያልሆነ መንገድ ውስጥ ገብተህ ከሆነ ይቅርታ አድርግልኝና ተወኝ ባክህን ብላ ትለዋለች። ሆኖም እንደዚህ በቀላሉ ተወኝ ስትኝ የምተውሽ መሰለሽ እንዴ? ምን ያህል ውስጤ እንደገባሽ ለካ አላወቅሽም ማለት ነው ብሎ ይላታል። ሆኖም እኔ ለልጄ ስል የሆንኩትን ነገር ሁሉ እሆናለሁ፣ ልጄ እንዲያዝንብኝ አልፈልግም፣ ለልጄ ልኖሩበት፣ እባክህን ተወኝ ብላ ትለዋለች። አንቺ ልጆቹ ያደጉ ናቸው፣ እኔና አንቺ የስጋ ስምድና የለንም፣ ስለዚህ መቀጠል እንችላለን ብሎ ይላታል። እሷም በዚህን ሰዓት አንተ ወንጀለኛ ነህ፣ ብዙ ወንጀል ያሉብነ፣ ለወደፊቴ አትሆነኝም በማለት በዚህ አይነት ትዘጋዋለች። ሆኖም በቃ እኔን የምትወደኝ ከሆነኝ እባክህን ተወኝ በማለትም ትለምነውና ትሄዳለች። ሆኖም እንግዲህ አቶ ሲምቦ እጅግ በጣም ያዝናል። እንዴት እንደዚህ የተናገረችው ንግግሮች ውስጡን ያመውና መጠጥ እንግዲህ ከነጠርሙሱ እየጠጣ እየሰከረም ነበር። ሆኖም ዳግም ይመጣል። ዛሬ ደግሞ ከነጠርሙሱ ይዘከዋል። እንዴት እንደዚህ አይነት ነገር ታደርጋለ? በላምጣ ብሎ ይቀበለዋል። እሱም ከተቀበለው በኋላ ዳግም እንደዚህ አይነት ነገር እንዳይለመድ፣ እንዴት ነው እንደዚህ አይነት ነገር የምታደርገው? በልምግብ ብላ ፋንቱ እኮ ወንጀለኛ ነ ብላ እምቢ ያለችኝ። ይሄማ ወንጀለኛ እንደሆንኩኝ ሳይሆን እሷ አሁን ከኔ የፈለገችው ነገር አለ፣ ግን ደግሞ እየወደደችኝ ነው የምትለየኝ።
እኔ ምን አጠፋውኝ? እስቲ እኔ ወንጀለኛ መሆኔን ሙሉ ታሪኬን ታውቃለች። ሆኖም ግን ይሄ ሰበብ እንጂ ትወደኛለች። ባትወደኝ ዞር ብላ አታየኝም ነበር። ስለዚህ ትወደኛለች እያለ ዳግምም እየሳቅበት ይገኛል። ከዚህም በኋላ የማናችሁም ረዳትነት አያስፈልገኝም፣ እኔ ራሴን ነጻ አወጣለሁ በማለትም ይናገራል። ወይዘሮ ፋንቱንም በድጋሜ ዝናሽ ትመክራታለች። በቃ አንቺ እውነተኛ እንደዚህ ጥልቅ ፍቅር ካለሽ ተይው፣ በቃ አፍቅሪው ብላ ትላታለች። እንዴ ቅድም እኮ አይሆንም ብለሽኝ ነበር ብላ ስትላትም እኔ እንደዚህ ያፈቀርሽው አልመሰለኝም፣ እሱ ያፈቀረሽ ነው የመሰለኝ። ይሄንን ደግሞ ተጠራጥረን ነበር፣ እኔና አቶ ሌኩ ተጠራጥረናችሁ ነበር ብላ ስትልም ምንም በመካከላችን የተፈጠረ ነገር የለም፣ መቆም የሚችል ነገር ነው። እኔ ለልጄ ስል የሆንኩትን ነገር ሆናለሁ፣ ናሆም እንዲያዝንብኝ አልፈልግም ብላ ትላለች። ናሆምም እንግዲህ ይቅርታ አድርጎላት ለእኔ ስሜት ብለሽ ሳይሆን ለራስሽን ስሜት አድምጪ፣ ይቅርታ ስላስቀየምኩሽ ይላታል። አሁንም ጥለሽኝ እንድትሄጂ አልፈልግም፣ ጥለሽኝ የምትሄጂ ያህል ይሰማኛል ብሎ ይላታል። ወይንም እንግዲህ ወይዘሮ ፋንቱ ግራ ተጋብታለች። ዶክተር ፋኑኤልም እንግዲህ በባለፈው ካሜራ ይዞ ስለገባ ዛሬ ላይ ደግሞ ካሜራ ይዘክ ነው ወይስ ካሜራ ሳትይዝ ነው የመጣው እያለው እንግዲህ ቀዶ ጥገናውንም እንዲያደርግ ከተስማሙ በኋላ ዛሬ እኮ ሰለሚስት ምንም አላነሳልኝ መዳም ለእናተ በደንብ ርግጥ አድርጌ ላስረዳችሁ ስል እንግዲህ ቀጥ ብለሽ ነይ እያለችኝ ነው። ከመሄድ በፊት ዜናውን ልንገራችሁ ማለት ነው። እንግዲህ ዶክተር ፋኑኤል እስከ ዛሬ ወንጀል ውስጥ ገብቶ አልነበረም። አሁን ላይ ግን ለሚወዳት ሙሽራዬ ትሆናለች፣ የቤቴ እመቤት ትሆናለች ላላት ራሱን አሳልፎ ሰጥቷል ማለት ነው። ሆኖም እንግዲህ ትልቁ ነገር ደግሞ የአቶ ሲምቦ ነው። አቶ ሲምቦ እንግዲህ ራሱን አሳልፎ ሰጥቷል ማለት ነው። እንግዲህ ወንጀለኛ ነህ ስላለችው አሁን በፋንቱ ሰበብ እንግዲህ ከአቶ ተፈራ ጋር ፊት ለፊት ተጋጥመዋል። እንግዲህ ፋንቱ ደግሞ ይህንን ነገር ስትሰማ ምን ይፈጠራል? ፋንቱ እንግዲህ በመጀመሪያ ወንጀለኛ መሆኑን ሁሉን ታሪኩን ነግሯት አውቆ በአጋጣሚ እንግዲህ በስተርጅና የመጣ ፍቅር ነው። ፍቅር በስተርጅና ሄል በስተወጣት ኃይል በቃ ድንገት ነው የሚይዘው ማለት ነው መንገድ ላይ እና እንግዲህ የኔ ቢጤ መስሎ በሄደበት ነበረ ፋንቱ እየረዳችው እያገዘችው። ዛሬ ላይ እንግዲህ ሙሽራዬ መሆን አለባት እሷ ለእኔ ሴት ብቻ አይደለችም ወንድ ጭምር ናት እያለ ነው ያለው አቶ ሲምቦ። እና እንግዲህ አቶ ተፈራስ ምን አይነት ነገር ያደርገዋል? እስከ ዛሬ ድረስ በፈረስ በበቅሎ እየፈለገ የነበረው ሲምቦ እጅን ሄዶ ሰጥቷል። ለሱ ለፖሊስ ከመስጠት እንግዲህ ለራሱ እጁን ሰጥቷል። እንዴትስ ያደርገው ይሆን? ያስገድለዋል ወይስ የራሱ ሰው አድርጎት አምኖት ሊያኖረው ይችላል? እንዴትስ የሚያደርግ ይመስላችኋል? እዚህ ጋር እንግዲህ ልጆቹ ትክክለኛ መረጃ እየፈለጉ ከዚህ እያሉ ነው ያሉት። አባትየው ደግሞ እንግዲህ እጁን አሳልፎ ሰጥቷል። የትኛውም ይሆን ይመስላችኋል? እንግዲህ እናንተ ያለውን ነገር ዱቅ ኮሜንት ላይ አድርጉ ማለት ነው። እንግዲህ የመዳብ አይሚሱ ሶማች የኔ ቆንጆ ሳትለኝ ቢሄድ ይሻላል ብዬ አስባለሁ። ያው እንግዲህ ከእናተም ከምቀር የኔ ቆንጆ አይሚሱ እኔም እኮ በጣም ነው የምወድሽ እያልኳት ጥግረራ ሊሄድ ነው ማለት ነው። እንግዲህ ጥግረራ በጣም ምርጥ ነው። እናንተም ያልተጠገረራችሁ ካላችሁ ነውና ተጠግረሩላችኋለሁ። እንግዲህ የዛሬው ይሄንን ይመስላል ማለት ነው። እንግዲህ እናንተ ግምታችሁን እንደምታስቀምጡ እጅግ እርግጠኛ ነኝ። ቀናችሁ ያማረ የተዋበ ይሁንላችሁ ማለት ነው። በድጋሚ እንግዲህ እንደ እግዚአብሔር ፍቃድ ምርጥ በሆነና ወሳኝ በሆነ ቪዲዮ ከች እንልላችኋለን ማለት ነው። የመዳብንም ቸው በቃ አንቺ እንደዚህ አታስቢ ምናምን እያል በዛ አይነት መልኩ እንናገራለን ማለት ነው። እና እስቲ ያላችሁን አስተያየት። ይህ ድራማ በነገራችን ላይ ብዙ ትምህርቶችን በውስጡ የያዘ ነው። እንግዲህ ሀምላል ከክፋት ወደ መልካምነት መጥቷ መልካምን ነገር ደግሞ እያደረገች መልካምነት ያው
ብዙ ጊዜ ስቃዮች አሉት። መልካም ስታደርጉ በጎን ትታማላችሁ፣ መልካም ስታደርጉ በዚህም ይቦጭቋቸዋል። ያው ግልጽ ባይናገሩና ይሄ ድራማ እንደዛ ነው። አምላላውን ከክፋት መጣች። መጀመሪያ ክፉ እያለች ምንም ብዙ ነገር አይደርስባትም። መልካምን ነገር ስትሰራ ግን እስከ እስር ቤት መግባት ደርሷለች ማለት ነው። ያው መልካምን ነገር ስታደርጉ ለሰዎች አይሙቃችሁ አይድነቃችሁ ማለት ነው። በዛም ቢሉ በዛም ቢቦጭቋችሁ ራሳቸውን ነው እንጂ እናንተን አይጎዷችሁም ማለት ነው። ይሄ ድራማ በጣም ብዙ ትምህርት ነው በውስጡ የያዘው። በደንብ አድርጌ አብራራላችኋለሁ ለሌላ ጊዜ እና ያው መልካም ነገር እንዲህ ነው ትርፉና እምዬ መዳብ ስለጠራችኝ ሌላ ጊዜ በደንብ አብራራላችኋለሁ። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ ውድ የሴኒ ቤተሰቦች ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። አበረታቱኝ። እንግዲህ ከጎን የሆኑ ሼር አድርጉልኝ፣ ሪፖስት አድርጉልኝ፣ ለጓደኞቻችሁ ሼር እያደረጋችሁ አበረታቱኝ። ወደፊት በራሴ ነገር ገጭ ጓ እንደምልላችሁ በጣም እርግጠኛ ነኝና ስለዚህ ደግሞ እናንተም ከጎኔ ስለሆናችሁ አይ ሚስ ዩ ሶ ማች